እንደምን ሰነበታችሁ አድማጭ ተመልካቾቻችን። ይህ የጓ ጽባህ መርሃ ግብር ነው። በዚህ መርሃ ግብር ስር የስነ ፍጥረት መጨረሻ በሚል ርዕስ ስለ ሰው ልጅ የተለያዩ ነገሮችን ስናስተምር ስንተነትን ቆይተናል። ዛሬ ደግሞ እርቅ ወይም መታረቅ በሚል ርዕስ ትምህርትና ትንታኔ እናቀርብላችኋለን። እርቅ መታረቅ የሚለው ቃል እንግዲህ ብዙዎቻችን እንደምናውቀው ታረቀ የምንለው ቃል አለን። እንግዲህ ታረቀ የሚለው ኃላፊ አንቀጽ ነው እና ገሌና ገሌ ታረቁ ሲባል እንሰማለን። እንግዲህ እርቅ ወይም መታረቅ ምን ማለት ነው? ምክንያቱም የሰው ልጅ በዚህ ምድር ሲኖር ብቻውን አይኖርም። መጀመሪያ የሰው ልጅ ከእናት አባቱ ይመጣል። ሰው የሚገኘው መጀመሪያም ከአንድ ሰው አይደለም፣ ከሁለት ሰዎች ነው። እናም ሶስት ይሆናል ቤተሰቡ፣ ባልና ሚስት፣ ልጅ፣ ከዚያ ደግሞ ሌሎቹ ሲጨመሩ የሰው ልጅ ማህበራዊ ሆኖ ይኖራል ማለት ነው። የሰው ልጅ መጀመሪያ ከቤተሰቡ ከዚያ ከማህበረሰቡ። እንግዲህ የሰው ልጅ በባህሪው ተከባብሮ ተፈቃቅሮ ሲኖር፣ በአንጻሩ ደግሞ በተቃራኒ ሁኔታ መጣላት አለ። መፋቀር እንዳለ፣ መዋደድ እንዳለ፣ መከባበር እንዳለ፣ መጣላት መቀያየም ወይም አንዱ አንዱን ማዋረድ ይኖራል ማለት ነው እና የሰው ልጅ የነበረውን ፍቅሩን ሲያጣ የነበረውን መከባበር ሲያጣ ወደ ጠብ ሲሄድ እንግዲህ ተጣላ እንላለን። የሰው ልጅ ደግሞ በጥላቻ ከኖረ ይጎዳል ማለት ነው። ጥላቻ መጥፎ ነው። እንግዲህ ጥላቻ የሰውን ልጅ ይጎዳል። ጥላቻ ወደ ቂም ይወስዳል። ስለዚህ የሰው ልጅ ይከባበር ይፈቃቀር ከነበረው ሰው ጋራ ወይም ጎረቤቱ ሊሆን ይችላል፣ ወይም የመስሪያ ቤት ጓደኛው ባልደረባው ሊሆን ይችላል፣ ወይም ደግሞ በሆነ ሁኔታ አብሮ የሚያገኘው ሰው ይኖራል። ምሳሌ በትምህርት ቤት ብንወስድ ብዙ ሰው አብሮ ይኖራል ማለት ነው። በአንድ ክፍል ከ50 እስከ 60 ከዚያም በላይ ተማሪዎች ሊኖሩ ይችላሉ እና ተማሪዎች እንግዲህ እንደሚፋቀሩ እንደሚከባበሩ ሁሉ ምናልባት በሆነ ሁኔታ ሊጣሉ ይችላሉ። የሰው ልጅ ደግሞ ተጣልቶ ጠቡን ይዞ ከኖረ ጠብ እየዋለ እያደረ ምን ይፈጥራል? ቂምን በቀልን ይፈጥራል። እንግዲህ ይህ ደግሞ ወደ መጎዳዳት ያመጣል። ሕይወትም እስከ መጥፋት ይደርሳል ማለት ነው እና የሰው ልጅ እንግዲህ የተከበረ ፍጡር ስለሆነ እግዚአብሔር ከእንስሳት ሁሉ ከፍጡራን ሁሉ አልቆ ጭንቅላት ስለሰጠው ጠብ ከመጣ ጠብ ከተከሰተ አለመግባባት ከመጣ አንድ የዚህ መፍቻ መሳሪያ አለው። ይሄ የመፍቻ መሳሪያው ምንድነው? እርቅ ነው። ወደ እርቅ ስንመጣ ሁለት የተጣሉ ሰዎች አሉ፣ እንደገና ደግሞ አስታራቂዎች አሉ ማለት ነው። ወደ አስታራቂዎች ስንመጣ አስታራቂዎች አንድ ወይ ሁለት፣ ብዙ ጊዜ በእኛ በባህላችን በትውፊታችን አንድ ሰው አይፈርድም አንድ እንጨት አይነድም እንላለን። ወደ አስታራቂ ሽማግሌዎች ስንመጣ እንግዲህ እንደ ዳኞች ማለት ነው። አንድ ዳኛ እንደማይፈርድ ሁሉ አንድ ሰውም ለሽምግልና ለማስታረቅ አይቀመጥም። ስለዚህ ቢያንስ ሁለት መሆን አለባቸው። ያለበለዚያ በእኛ ሀገር በብዛት የተለመደው ሶስት ሽማግሌዎች ናቸው። ዳኛዎችም ሶስት ይሆናሉ። እንግዲህ ምናልባት አሁን ባለንበት ዘመን የነበረው ትውፊት ተቀባይነት ላይ ያገኝ አንድ ዳኛም ሊፈርድ ይችል ይሆናል በመንግስታዊ ፍርድ ቤት። ይሁን እንጂ ቀደም ባለው ታሪካችን የተለመደው ዳኞችም ሶስት ነው የሚሆኑ። መሀል ያለው ዳኛ ማዕከላዊ ዳኛ ይባላል። የግራ ዳኛ፣ የቀኝ ዳኛ አለ። ሽምግልናም እንደዚህ ነው። ሽምግልና ራሱን የቻለ ዳኝነት ማለት ነው። እንግዲህ እንዳሁኑ ዘመናዊ የፍትህ አስተዳደር የፍትህ አፈጻጸም ሳይመጣ ሰው የሚገጥመውን ችግር ሁሉ በተለይ ሰዎች ሲጣሉ ወደ ሌላ ግጭት ውሎ ሲያድር ወደ ሌላ ነገር እንዳይወስድ ሽማግሌዎች ለማስታረቅ ይሞክራሉ ማለት ነው እና እርቅ እንግዲህ ጠቅለል ባለመልኩ ሁለት የተጣሉ ሰዎች አሉ፣ እንደገና ሁለት ወይ ሶስት ሽማግሌዎች አሉ ማለት ነው እና እርቅ ምንድነው? ሂደቱ እንዴት ይፈጸማል ብለን ስንል እንግዲህ በየቀኑ በየማህበረሰቡ በየነገዱ በየጎሳው ሲፈጸም የእርቅን ሂደት እናየዋለን። በየነገዱ በየጎሳው ብቻም አይደለም።
የሃይማኖት አባቶችም ማስተራቂዎች ናቸው። እንግዲህ ኢየሱስ ክርስቶስን በክርስትና ሃይማኖት ከእግዚአብሔር የተለየውን ከፈጣሪው ጋራ የተጣላውን ሰው ያስታረቀ ከአባቱ ጋራ ከባህሪ አባቱ ጋራ በማስታረቁም ከፈጣሪው ተለይቶ የነበረ የሰው ልጅ ከፈጣሪው ተጣልቶ የነበረ የሰው ልጅ ወደ እግዚአብሔር ተመለሰ እንደሆነ እንዲያውም መጽሐፍ ቅዱስን ስናየው የተለዩ ሰዎች ከአባቱ ጋራ የተለየው ልጅ አባቱ ሀብቱን ንብረቱን ተካፍሎ ሄዶ ሀብቱን ንብረቱን አልባሌ በሆነ ቦታ አጥፍቶ የሚበላው ሲያጣ ተመልሶ እንዴት ይቅርታ ጠይቆ አባቱን እንዴት እንደታረቀና አባቱም እንዴት እንደተቀበለው እናያለንና በክርስትና ሃይማኖትም ሆነ በሌሎቹ ሃይማኖት መታረቅ የተለመደ ነገር ነው። እንግዲህ እርቅ የሚለው ትልቅ መሳሪያ ነው። እንግዲህ ከዚህም በዘለለ ደግሞ እርቅ ወደሚለው ስንሄድ አንዳንድ ጊዜ የሰው ልጅ የሚጣላው ካጠገቡ ካለው ሰው ጋራም አይደለም፣ ከጎረቤቱ ጋራም ብቻም አይደለም፣ ወይም አስተማሪ ከተማሪው ወይም አስተማሪ ካስተማሪ ባል ከሚስቱ ጋራም አይደለም። አንዳንድ ጊዜ ሰው ከራሱም ይጣላል። እንግዲህ እንዲያውም ከሁሉም የባሰ በስነ ህሊና ትምህርት አንዳንድ ጊዜ ሰው ወደ ጭንቀት ሲሄድ ተስፋ ወደ መቁረጥ ሲሄድ ከብዙ ነገር ራሱን ሲያገል እንግዲህ ከራስም መጣላት አለ ማለት ነው እና ከሰው ጋር የሚደረገውን ጥላቻ ሰው ከሰው ጋር ከተጣላ እገሌና እገሌ ተጣልተዋል፣ ስለዚህ ይቅር ለእግዚአብሔር እናበብላቸው ይሉና ሽማግሌዎች አስታራቂዎች ይሰየማሉ። ምክንያቱም ሃይማኖታዊ መሰረት ስላለው ነው፣ ትውፊታዊ መሰረት ስላለው ነው። በክርስትና ሃይማኖት ምን ይላል? አስታራቂዎች የእግዚአብሔር ልጆች ናቸው፣ መንግስተ ሰማያትን ይወርሳሉና ይላል። ይቅር ባዮች አስታራቂዎች፣ የተጣላ የሚያስታርቁ ሰዎች ክብራቸው በምድርም ብቻም አይደለም፣ ፈጣሪያቸውም ይቅር ይላቸዋል። ምክንያቱም የተጣሉን ሰዎች የአንድ ሰው ጠብ ምናልባት አንድ ሰው ከሌላ ሰው ጋር ቢጣላ ጠቡ የሁለት ግለሰቦች ሆኖ አይቀርም። ጠብ ተሎ ብሎ ይቅር ካልተባለ የሁለቱ የግለሰቦች ጠብ ወደ አካባቢ ጠብ፣ ከአካባቢ አጠቃላይ ወደ ማህበረሰብ፣ ከማህበረሰብ ወደ ጎሳ፣ ከዚያም ወደ ሌላ ሊያድግ ይችላል ማለት ነው። ስለዚህ አንድ ሰው ወይም ሁለት ሰዎች ሲጣሉ ተሎ ማስታረቅ መልካም ነገር ነው። ይሄ በሀገራችን የሚሰራበት መልካም ነገር ነው። ግን አሁን ባለንበት ሁኔታ ነገሮች ሁሉ ከዚህ ቁጥጥር ውጭ ሆኑ ይመስላሉ። ምክንያቱም ብዙ ጠብ እናያለን፣ ብዙ ጦርነት እናያለን፣ ብዙ መከራ እናያለን፣ ብዙ ደም መፍሰስ እናያለን፣ መፈላቀሎች እናያለን፣ መቻቻል ጠፍቶ እናያለን። እንግዲህ በቀደመው ዘመን እነዚህ ሁሉ ሲመጡ የሃይማኖት አባቶች፣ ሽማግሌዎች፣ የአካባቢ ሰዎች ሃይማኖትን መሰረት አድርገው ምሳሌ በክርስትናው ሃይማኖት ምን ይላል? ፀሐይ ከመግባቱ በፊት ቂማችሁን አስወግዱ ይላል። ፀሐይ ከመግባቷ በፊት የተጣላ ሰው ታለ፣ የተቀያየመ ሰው ታለ፣ ማታችሁን ቂማችሁን አስወግዱት ይላል በክርስትና ሃይማኖት። በሌላውም ከዚህ የተለየ አይደለም። ምክንያቱም ሃይማኖቶች ሁሉ እንግዲህ ትክክለኛ ሃይማኖቶች የሰውን ልጅ በማስታረቅ የሰውን ልጅ በማገልገል የሰውን ልጅ በመርዳት ያሉ ሃይማኖቶች ናቸው እና ምናልባት በዶግማ በአመሰራረት በሂደት በአምልኮ ሂደት ልዩነቶች ይኖራሉ። ግን ወደ አላማቸው ስንመጣ የሰውን ልጅ መርዳት ነው። በተለይ በክርስትና ሃይማኖት እንግዲህ አቁርሩ መዓተክሙ ቅድመ ይርብ ፀሐይ ከመግባቱ በፊት ቂማችሁን አስወግዱ ወይም ጥላቻችሁን አብርዱ አቀዝቅዙ ይላል። ይህ የሚደረገው እንግዲህ ምንድነው? በሽማግሌዎች ነው ማለት ነው። ስለዚህ አንድ ሰው ከሌላው ጋር ሲጣላ ጠቡ ስለሚታይ በማህበረሰቡ ዘንድ ስለሚታወቅ ሽማግሌዎች ተሰይመው ያስታርቋቸዋል። ይህ መልካም ነገር ነው። ግን ከራሳችን ጋር ስንጣላ ማን ያስታርቀናል? ወደ ሃይማኖቶች ስንሄድ ሰው ከፈጣሪው ጋር ተጣላም እንላለን። ቅድም እንደተባለው የሰው ልጅ እንግዲህ የአምላኩን ትእዛዝ በማፍረሱ ከእግዚአብሔር ተለየ፣ ከፈጣሪው ጋር ተጣላ እንላለን። አዳም ከገነትም ተባረረ። ምክንያቱም የሰው ልጅ እንግዲህ በፍቅር የሚያገኘው ብዙ ነገር ነው። የሰው ልጅ በፍቅር ከጎረቤቱ ጋራ በፍቅር የማያገኘው ነገር የለም። ከጎረቤቱ ጋራ ሲስማማ
አብሮ ይበላል ይጠጣል፣ ቢቸገር ይረዳዋል። እንደዚሁ ከጓደኛው ጋራም ሲስማማ በጓደኛው ጋራ ፍቅር ሲሆን ጓደኛው ይረዳዋል፣ ጓደኛው ከጎኑ ይቆማል። ከተጣላ ግን ብዙ ነገር ያጣል። እንዲሁም የሰው ልጅ ከእግዚአብሔር ጋር ፍቅር በነበረበት ጊዜ የፍቅሩ ምንጭ እንግዲህ የሰው ልጅ የእግዚአብሔርን ትእዛዝ ማክበሩ ነው። በዚህ ጊዜ የሰው ልጅ ብዙ ነገር ያገኝ ነበረ። አዳም ብዙ ነገር አግኝቶ ነበረ። ካገኛቸው መልካም ነገሮች መካከል በገነት ውስጥ መኖር ነው። እንግዲህ የገነት ኑሮ የተድላ ኑሮ ነው። በፍራፍሬ ውስጥ፣ በዛፍ ውስጥ፣ በአማረ ምንጭ ውስጥ መኖር ነው እንግዲህ ቅዱስ መጽሐፍ እንደሚነግረን። ምክንያቱም አዳም በገነቱ 7 ዓመት ኖረ ይሉናል የትውፊት መምህራን። ከ7 ዓመት በኋላ ግን ከእግዚአብሔር ጋር ስለተጣላ ከገነት ተባረረ። አያችሁ፣ ሕግን በማክበሩ ከእግዚአብሔር ጋር ተፋቅሮ ከፈጣሪው ጋር ተፋቅሮ ነበረ። ስለዚህ በትስፊተ ገነት በተድላ ገነት በገነት ውስጥ ደስ እያለው ኖረ። ይህ ምን ያመጣው ነው? ይህ ደስታ በገነት ውስጥ የመኖር ደስታ ፍቅር ያመጣው ነው። ነገር ግን ትእዛዝ ሲያፈርስ ከእግዚአብሔር ጋር ተጣላ። ከእግዚአብሔር ጋር በመጣላቱ ምንም ትርፍ አላገኘም። እንዲያውም አጣ። ገነትን ያህል ቦታ እግዚአብሔርን ያህል ጌታ አጣ ይላሉ ሊቃውንት። ስለዚህ የሰው ልጅ ከጥላቻ ይልቅ ፍቅርን መምረጥ አለበት። አሁን በዓለማችን ዙሪያ አሁን ያለንበት በእኛ አቆጣጠር 2017 ዓመተ ምህረት ነው። እንግዲህ ጥቅምት 30 ነው ዛሬ ቀኑ። ይህን ስናይ ዓለማችንን እንዴት ናት? አሁን ከመታረቅና ካለመታረቅ አንጻር ስናይ ዓለማችን በጦርነት እየተናጠች ነው። በተለይ ደግሞ ቁጥር አንድን ይዞ የሚገኘው የዩክሬንና የሩሲያ ጦርነት። እንግዲህ ሩሲያ ማለት በሩሲያና በዩክሬን መካከል በተደረገው ጦርነት ዩክሬን ከሞላ ጎደል ወደ መጥፋት ተቃርባለች። ሩሲያም ደግሞ ምንም አልደረሰባትም ማለት አይቻልም። ብዙ ጥፋት ደርሷል። እንደገና የእስራኤልና የጋዛን ጦርነት ወይም የሐማስን ጦርነት እንደገና የእስራኤልና የሊባኖስን ጦርነት ስንወስድ እንደገና የእስራኤልና የኢራንን ጦርነት ስንወስድ ማለት ነው። እንግዲህ ኢራንና እስራኤል በጣም የሚፋቀሩ ሀገራት ነበሩ። እንዲያውም እስራኤል አዲሱን መንግስቷን እንደመሰረተች ወዲያው እውቅና ከሰጡት ሀገራት መካከል ኢራን ነበረች። ግን በማይታወቅ ሁኔታ በምዕራባውያን ጣልቃ ገብነት በአንድ ጊዜው ጥላቻቸው እያደገ መጥቶ ሚሳኤል ወደ መተኳኮስ ወደ መረረ ባላንጣነት ገቡ። ሰላም ጠፋ፣ ፍቅር ጠፋ ማለት ነው። ይህም ብቻም አይደለም። በእኛ ሀገርም በራሱ በኢትዮጵያችን ስናይ ምን እየተደረገ ነው ያለው ብለን ስንል ህዝባችን ወደ ትልቅ ጦርነት ወደ ትልቅ ጥላቻ በጎሳ ተለያይቶ በብዙ ነገር ተለያይቶ ሌላው ይቅርና ጥንታዊት ወይም አንዲት ቅድስት ሁሉን አቀፍ ሐዋርያዊት ቅድስት ቤተክርስቲያናችን እንኳ አንድ ሁና የኖረችቱ ወደ ምን እየሄደች ነው? ወደ መለያየት ወደ 3 ሲኖዶስ እየሄደች ነው ማለት ነው። ስለዚህ ይሄ ምንድነው ይሄን ያመጣው ብለን ስንል ጥላቻ ነው። እንግዲህ ጥላቻ በእርቅ ካልተዘጋ በእርቅ ካልተደመደመ እያደገ ይሄድና ምን ያመጣል? ትልቅ የሆነ የብዙ ሰዎችን ህይወት የሚቀጥፍ ጦርነት፣ የብዙ ሰዎችን የሚያጠፋ እርስ በርስ ወይም ጦርነት ደምሳሽ የሆነ ጦርነት ማለት ነው። በታሪክ በዓለም የተደረጉትን የጦርነት ታሪኮች ስናይ አጀማመራቸው እንደዋዛ ነው። ምክንያቱም አንዱ ጦርነት ሁለተኛው ዓለም ጦርነት 60 ሚሊዮን ህዝብን የበላው አጀማመሩ እንደዋዛ ነው። ውሃ ሲወስድ አሰስቆ ይባላል። ጦርነት ሲጀመር በቀላሉ እንደዋዛ ይጀመርና እንዴት እንደሚቆሚያ የተጀመረ ጦርነት ግን ያን ጊዜ ችግር ይሆናል ማለት ነው። ትንሿ ጦርነት እሳትና ጦርነት አንድ ነው። እሳት መጀመሪያ ከክብሪት ጭንቅላት ትወጣለች። እንግዲህ የክብሪት ቅንጣት ተመልክቷት ትንሽ ናት፣ ብልጭ ትላለች። እቺ የክብሪት ብልጭታ አንድ ነገር ታያይዛለች። ከተያያዘች በኋላ የተያያዘው ነገር እንግዲህ ኦክሲጅን ካገኘ አመች ነገር ካገኘ እየተቀጣጠለ ሄዶ ምን ያደርጋል? ስንት ህንፃዎችን፣ ስንት ሀገሮችን፣ ስንት ከተሞችን፣ ስንት ሰብሎችን ያወድማል ማለት ነው። እና ጦርነትም መጀመሪያ በሁለት ግለሰቦች መካከል ሊሆን ይችላል። ከዚያ ደግሞ ወይም በጎረቤታሞች መካከል ሊሆን ይችላል። እንዲህ ትንሽ ሁና ልክ የክብሪት ቅንጣት ብልጭታ ፈጥራ መጀመሪያ ትንሽ ሁና ግን የሚያመሽ ነገር ለመቀጣጠሉ የሚያመሽ ነገር ስታገኝ ብዙ ነገር እንደምታወድም
በሁለት ሰዎች መካከል ወይ በጎረቤቶች መካከል የተፈጠረ ጦርነት አጠቃላይ መላ ማህበረሰቡን ወደ ጦርነት ይወስዳል ማለት ነው። እንግዲህ በእኛ ከ1983 ዓመተ ምህረት ጀምሮ ስናይ የጎሳ ስርዓት በአገራችን ተመሰረተ። ሰዎቹ ኢትዮጵያውያን ለብዙ አመታት በዚች ሀገር አብረው በሰላም ኑረው ነበረ ማለት ነው። እንግዲህ የሰው ልጅ አብሮ ሲኖር ይጎዳዳል። ይሄ ያለ ነው። ሰው አብሮ ሲኖር ሁለት ነገሮች አሉት። ይሄን ልብ ማለት አለብን። ምንድነው? የሰው ልጅ ከጎረቤቱ ጋር እንደሚጠቃቀመው ሁሉ መጎዳዳትም አለ ማለት ነው። እንግዲህ የሰው ልጅ አንድ ጊዜ እየተጎዳዳ አንድ ጊዜ እየተጠቃቀመ ይሁን እንጂ አይ ጎርተኛል ከእንግዲህ በቃኝ ከሚለው ይልቅ የሰው ልጅ እየተጠቃቀመም እየተጎዳዳም እየተጣላም እየታረቀም መኖሩ ትልቅ ጥቅም አለው። ከእንግዲህ ጎርተኛል ለዘላለም አንተን አላይህም አጠፋሃለሁ። አንተ ሰው ተጣልተኛል ከእንግዲህ ለዘላለም አንተን በህይወት ላይ አልፈልግም የሚለው መልካም ነገር አይደለም። የሰው ልጅም እንዲሁን እንዲኖር አይደለም ፈጣሪው ያስቀመጠው። የሰው ልጅ የከበረ ንቡድ ክቡር የሆነ ፍጥረት ነው። እንዲያውም ምን ሆኖ የተፈጠረ ነው? ያለሙ ገዢ። ጠብ እንኳ ቢመጣ እንስሳት እንኳ ሲጣሉ እንስሳት እንዳይጣሉ የሚጣሉበትን ሁኔታ አይቶ አብረው በሰላም እንዲኖሩ ይህን ሁሉ እንዲሰራ ትልቅ ጥበብ የተሰጠው ነው። ግን ሰው ራሱን መግዛት አልቻለም። አሁን ስናይ በእኛ ሀገር ያለውን ሁኔታ ስናይ በእውነት ምንድነው በመንግስታዊው አስተዳደርም በቤተ ክህነቱም አስተዳደርም ያለውን ሁኔታ ስናይ በእውነት እርቁ አለ ማለት እንችላለን ወይ? እርቁ አለ ብለን ካል ታዲያ የተነሳውን ጦርነት ለምን አናጠፋው? እርቁ አለ ብለን በትክክል ማለት ልቡናችንን እንዲያው ሞልተን እንናገር ካል የታለ በቤተ ክርስቲያናችን መካከል ያለው መቻቻል? አጠቃላይ ምንድነው የምናየው? ሁከት ነው፣ አሜት ነው፣ አሉባልታ ነው፣ ጥላቻ ነው፣ አካባቢያዊነት ነው የምናየው። እንግዲህ መንፈሳዊነቱ የት ተንዶ ጠፋ? ልክ እንደ ቅቤ ቀልጦ ጠፍቷል ማለት ነው መንፈሳዊነት። አንድ ሰው መንፈሳዊ ከሆነ ምንድነው እርቅ ባይምሮ ውስጥ አለ፣ ጥላቻን ባይምሮ ውስጥ አያስቀምጥም። እንግዲህ መንፈሳዊነት እግዚአብሔርን ከልብ ከማምለክ የሚመጣ ነው። የመንፈሳዊነት ምንጩ ለእግዚአብሔር ሕግ ከመገዛት ነው። እንግዲህ ረቂቅ ለሆነው ለማይታየው ለእግዚአብሔር ሕግ የተገዛ ሰው ቀላል ለሆነው ለሚታየው ለሚተረጎመው የሰው ልጅ ሕግ ማህበረሰባዊ ለሆነ ባህል ይገዛል ማለት ነው። እና አሁን ያለንበትን ዘመን ስናየው እንግዲህ እርቅ መልካም ነገር ነው። መታረቅ አባቶቻችን በጥንቱ ዘመን እጅግ ከባድ ነገር ሲገጥማቸው ምንድነው ያን ነገር የሚፈቱት? በመታረቅ ነው። እርቅ የሚደረገው ወይም ጥላቻ የሚኖረው በሁለት ግለሰቦች መካከልም አይደለም፣ እንደገና በጎረቤታሞች መካከልም አይደለም። መንግስት ከመንግስት ጋር ይጣላል፣ ተጣልቶም ደምሳሽ ጦርነትን ያደርጋል በቀላሉ። ግን መጨረሻ አንዱ አንዱን በጦርነት አሸንፎ ለዘላለም አይኖርም። ይህን በእውነት በታሪክ ስናየው ለጊዜው አንድ መንግስት አንዱን መንግስት ኮሳሳ መስሎ ሲታየው አሸነፉት ብሎ ይይዘዋል። ግን ያ የተሸነፈው መንግስት ለጊዜው ያደፍጣል፣ ማህበረሰቡ ያደፍጣል፣ ሌላው ሰው ያደፍጣል። ምን እስከሚሆን አቅም እስከሚያገኝ ማለት ነው። አቅም ካገኘ በኋላ ፍጦ ኑሮ ያን ጨቆነኝ በደለኝ ያለውን መንግስት ምን ያደርገዋል? ይገረስሰዋል ማለት ነው። እና ያ መንግስት እንዳደረገበት መልሶ ያደርጋል ማለት ነው። ለዚህ ማስረጃ የፋርሳውያንንና የባቢሎናውያንን ሁኔታ ብናይ ማለት ነው፣ ወይም የግሪካውያንንና የሮማውያንን ሁኔታ እንግዲህ ማናቸውም ጸንተው ዘላለማዊ ሆነው አልኖሩም ማለት ነው። አንድ መንግስት ኃያል እንደሆነ ሁሉ በተራው ደግሞ ይኮሰምናል ማለት ነው። ምሳሌ አሜሪካ ቁጥር አንድ ኃያል ሌላ ኃያል ሆና ከመውጣቷ በፊት እንግሊዝ ሌላ ኃያል ነበረች፣ ቁጥር አንድ ኃያል መንግስት ነበረች። ግን አሁን እንግሊዝ ሉዓላዊት ሀገር ብትሆንም ቁጥር አንድ ኃያል አይደለችም። ኃያልነቱን አሜሪካ ወስዶባታል ማለት ነው። እና ሁሉም በጊዜው አንዱ ኮሳሳ የሆነው ደርሶ ይበረታል ማለት ነው። እና መጨረሻ ግን መፍትሄው ምንድነው ሲባል እርቅ ነው ማለት ነው። በሰላም መታረቅ እንጂ ጦርነት የፈታው ኃይል የፈታው በኃይል ተፈቶ ሰላም ሆኖ የኖረ ነገር ባለማችን አናይም ማለት ነው። እና እርቅ መነሻው ሃይማኖታዊ የሆነ ምክንያቱም እግዚአብሔር ከፈጠረው ከሰው ልጅ ጋራ ማለት ነው። እንግዲህ ሰው ምንድነው
ምንትኑቱ ሰብ ከመትስክሮ ይላል በአምላክ ሰው ታስበው ዘንድ ሰው ምንድነው ይላል። ሰው ከእግዚአብሔር ጋር ከአምላኩ ጋር ሲነጻጸር ትንሽ ሆነ የተዋረደ ስሁት ፍጥረት ነው። ከማን ጋር ሲነጻጸር? ከፈጣሪው ጋር ማለት ነው። ነገር ግን እግዚአብሔር ሁሉ በእጀ በደጀ ሁሉም ማድረግ እችላለሁ ብሎ የሰው ልጅ አልናቀም። ምክንያቱም የፈጠረው ፍጥሩ ስለሆነ አከበረውና አዳም ቢስትም ስህተቱን ለዘላለም አልቆጠረበትም፣ ታረቀው ማለት ነው። ስለዚህ እግዚአብሔር እንግዲህ በሰባከያኑ በመምህራኑ አንደበት እያደረ የተጣሉትን ታረቁ እያለ ይመክራል ማለት ነው። ስለዚህ መታረቅ ይገባናል። መንግስት ከመንግስት ጋር ይታረቅ፣ ሀገር ከሀገር ጋር ይታረቅ፣ ጎሳ ከጎሳ ጋር ይታረቅ፣ የተጣላ ሁሉ ይታረቅ። ምክንያቱም ኃይል በኃይል አይፈታም። በኃይል አሸንፋለሁ የሚል ሁሉ በምንም ይሄ መፍትሄ አይሆንም። ለዚህ እንግዲህ በክርስትና ሃይማኖት አንድ ትልቅ ትምህርት አለ። ኢየሱስ ክርስቶስ የተናገረው በጌቴሴማኒ ሳለ ከሃዲው ይሁዳ ሮማውያን ወታደሮችን እየመራ መጥቶ ኢየሱስ ክርስቶስን አስያዘው። ቅዱስ ጴጥሮስ በዚህ ተበሳጭቶ ሰይፍ መዞ እስከ አፍንጫቸው የታጠቁ ሮማውያን ወታደሮችን አንዱን ጆሮውን ቆረጠው ተናዶ። ምንድነው ያለው ኢየሱስ ክርስቶስ? የዮና ልጅ ስምዖን ጴጥሮስ ሆይ ሰይፍህን መልስ፣ ሰይፍ የሚያነሱ ሁሉ በሰይፍ ይጠፋሉ ነው ያለው። እና እባካችሁ ሰይፍ ያነሳችሁ ሁሉ ማናቸውም ሰይፋችሁን መልሱ፣ በሰይፍ የሚሆን ነገር የለም። ይሄ የዓለም ታሪክ ቁልጭ አድርጎ ያሳየናል። እና መታረቅ መልካም ነገር ነው። በእርቅ የተፈታ ነገር እስከ ዘላለሙ መልካሙን ነገር ያመጣል። የጂኦግራፊ ትምህርት የሚያስተምረን አንድ ነገር አለ። ስለ እሳተ ገሞራ 3 አይነት እሳተ ገሞራ እንዳለ ይነግረናል። አንዱ የሚፍለቀለቅ የሚንተከተክ እየወጣ እየተፍለቀለቀ ያለ ይላል። ሁለተኛው ደግሞ የተኛ ግን ሲነኩት ብድግ የሚል እሳተ ገሞራ አለ ይለናል። የመጨረሻው ደግሞ የሞተ አለ ያበቃለት። እና በእርቅ የተደመደመ ጥላቻ እንደሞተው እሳተ ገሞራ ነው ማለት ነው። እና እንታረቅ። መታረቅ ሃይማኖታዊ ትእዛዝ ነው፣ የጽድቅም ምንጭ ነው። እንግዲህ የጓ ጽባህ መርሐ ግብር አድማጭ ተመልካቾቻችን ዛሬ እርቅ ወይም መታረቅ በሚል ርዕስ እርቅ ምን እንደሆነ እና የሰው ልጅ በመታረቅ ስለሚያገኘው ጥቅም በመጣላት ደግሞ ስለሚገጥመው ጉዳት ተመረናልና ይህን አይታችሁ ችግር ሲገጥማችሁ ወደ ጥላቻ መቼም በየቀኑ ስትወጡ ጥላቻ ወይ ፍቅር ይገጥማቸዋል። ከፍቅር ከትህትና ምን አገኛችሁ፣ ከመጣላት ምን አተረፋችሁ የሚለውን አይታችሁ አመዛዝናችሁ ለእርቅ የተዘጋጃችሁ ትሆኑ ዘንድ ልባዊ ምኞቴ ነው። በሌላ ርዕሰ ነገራት እስከምንገናኝ ድረስ ደህና ሁኑ። ቸር ይግጠመን።